ሰላም እንዴት ናችሁ? ብዙውን ጊዜ በወሬ ምክንያት ወይም ደግሞ ማስረጃ በሌለው መላምት ብቻ ፍቅረኛሞች ወይም ባለትዳሮች ሲጣሉና ያላቸው ግንኙነት ሲፈርስ እናያለን። ማን ያውቃል በሚል ርዕስ በደምሴ ጽጌ የተጻፈው አጭር ልቦለድ በበለጠና በዘቢባ መካከል ያለው ፍቅር በጓደኛው የውሸት ክስ ምክንያት ግራ ሲጋባና ወደ መለያየት ሲደርሱ እናያለን። ይህ ልቦለድ የሚገኘው ጭጋግና ጠል በሚለው የተለያዩ ደራሲያን የድርሰት ስራዎች ስብስብ ውስጥ ነው። ማን ያውቃል? ነገሩ የተጀመረው በለጠና ዘቢባ ሊጋቡ አንድ ወር ብቻ ሲቀራቸው ነው። አንድ ቀን በለጠ በድንገት ከአጋሮ መጣ። ገና ሳየው ደነገጥኩ። ብዙ ተለውጧል። ያ ደስ የሚል ወዛም ጥቁረቱ አመድ ለብሶ ፊቱ ገርጥቷል። ለሳምንታት እህል ሳይቀምስ የተኛ በሽተኛ መስሏል። አይኖቹ በጣም ከመቅላታቸው የተነሳ ነጭና ጥቁር መሆናቸውን መለየት አይቻልም። በለጠ እንደ ወትሮ ስንገናኝ ሞቅ ያለ ሰላምታ አልሰጠኝም። ታዲያስ ደህና ነህ ብሎ ነው ቁጭ አለው። ምን ነው ምን ሆነሃል ብዬ ጠየቅኩት በድንጋጤ። ምንም አልሆንኩ አለኝ ግንባሩን ጨምደድ አድርጎ። ደህና አይደለም እንዴ ስለው የባሰ እንደመቆጣት አለና ምን አየብኝ ብሎ አፈጠጠብኝ። የአንዳንድ ሰዎች ፊት በውስጣቸው የሚሰማቸውን ስሜት ለመደበቅ አቅም የለውም። ነገሩን ለይቶ ባያሳውቅ እንኳ ከውስጥ ያለውን የስሜት መነካት አውጥቶ ያሳያል። የበለጠ ፊት የዚህ አይነቱ ነው። ሲደሰት፣ ሲያዝን ወይም ሲናደድ በቀላሉ ይታወቅበታል። ከፊቱ ላይ የሚታየውን ነገር በቀላሉ አንብቤ ስለምደርስበት በለጠ ከኔ ምንም መደበቅ አይችልም። አሁን ግን በጣም ተለውጧል። በውስጡ እየፈላ ሊገነፍል የተቃረበውን ስሜት አፍኖ ለመያዝ ይታገላል፣ ግን አልሆነለትም። ለጥቂት ጊዜ ዝም ብለን ተያየን። ሲጋራ አውጥቶ ለኮሰና ጭሱን በኃይል ወደ ውስጥ ማግ ማግ እያደረገ ከኔ አልፎ ጣራውን ይመለከት ጀመር። የሚያስጨንቀው ግን ሊነግረኝ ያልፈቀደው ነገር እንዳለ ተሰማኝ። ምንድነው? ለምን አትነግረኝም ብዬ ጠየቅኩት። ምን እነግርሃለሁ? ምንም አልሆንኩ አልኩ። ምንም አልሆንኩ። ዝግጅቱ እንዴት ነው? አንድ ወር ብቻ እኮ ነው የቀራችሁ። ልደግስም ላልደግስም እችላለሁ። ምን ማለት ነው? ደነገጥኩ። ከሳምንት በፊት ስለ ሰርጉ ዝግጅት በጉጉት ሲያወራኝ የነበረው በለጠ ከሳምንት በፊት የሚያጅቡትን የመኪናዎች ብዛት ሲቆጥርልኝ የነበረው በለጠ ደጋግሞ አደራ ይለኝ የነበረው በለጠ እንደዚህ ሲናገር አስደነገጠኝ። ምን ተፈጠረ? ለፍቅርም ሆነ ለትዳር መተማመን ያስፈልጋል። ታዲያ በዘቢባ ላይ ይህን እምነት ሊቀንስ የሚችል ምን ነገር አጋጠመ አልኩት። ዝም ብሎ ሲጋራውን ይምግ ጀመር። በለጠ ለምን አትነግረኝም? ምን የሰማው ነገር አለ በማለት ጠየቅኩት በድጋሚ። ብድግ ብሎ ወጣ። መልስም አልሰጠኝ። በለጠ ድንጉጥ ነው። አንድ ነገር ሲሰማ ወይ ያምናል ወይ አያምንም። የነገሩን እውነትነት ወይም ሐሰትነት ለማጣራት የሚሞክረው በኋላ ነው። በዚህ ጠባዩ ብዙ ጊዜ ያፍርበታል። ስህተቶችን ደጋግሞ ከፈጸመ በኋላ ነው ራሱን ወይም ሌላውን ይቅርታ የሚጠይቀው። ይህን ነገር ማስወገድ አለብኝ ሲል ዘወትር እሰማዋለሁ፣ ግን ደጋግሞ ሲናገረው እንጂ ሲያስወግደው አላየውም። ድንገት ፈራው። የነገሩን ምንነት ሳያጣራ አንድ ነገር ቢያደርግ ቢያንስ የሁለት ሰው ሕይወት መበላሸቱ ነው። በፍጥነት ልብሶቼን ቀያይሬ በለጠን ፍለጋ ወጣሁ። ከቤቱ አላገኘሁትም። ከእናቱም ቤት ብሄድ አጣሁት። ታክሲ ይዤ ወደ እነ ዘቢባ ቤት በረርኩ። እዚያም የለም፣ ዘቢባን አላገኘኋት። ግራ ገባኝ። ይህን ሰው ምን አገኘው? በለጠና ዘቢባ የረጅም ጊዜ ፍቅረኞች ናቸው። ዛሬ ቀለበት አስረው ለጋብቻ እስከደረሱበት ድረስ ብዙ መሰናክሎችን አልፈዋል። ብዙ ጊዜ ተጣልተው፣ ብዙ ጊዜ ታርቀዋል፣ ብዙ ጊዜ ተለያይተው እንደገና ተገናኝተዋል። በመጨረሻው ተለያይተው መኖር የማይችሉ መሆናቸውን ካመኑበት በኋላ ነው ሊጋቡ የቆረጡት። ለጋብቻቸው መፍረስ ዋናው መንስኤ ከነሱ ቁጥጥር ውጪ በሆነ ምክንያት ነበር። በለጠ የክርስቲያን ልጅ ነው፣ ዘቢባ የእስላም። የሁለቱም ቤተሰቦች የጋብቻቸውን እቅድ ሲሰሙ አሻፈረኝ ብለው ተነሱ። እንዴት ልጃችን ክርስቲያን ታገባለች? ተበላሸች፣ ሐራም ነው። እንዴት ልጃችን ሙስሊም ያገባል? ረከሰ ብለው እሪ አሉ። በመጨረሻ በለጠ ዘቢባ ቤተሰቦች ዘንድ ሲሄድ ሙስሊም ሊሆን፣ ዘቢባም እሱ ቤተሰቦች ዘንድ ስትሄድ ክርስቲያን ልትሆን ከተስማሙ በኋላ ሰላም ወረደ።
የበለጠ እናትማ ዘቢባን ዘነበች ብለው መጥራት ያዙ። በለጠ ዘቢባን ምን ያህል እንደሚወዳት ታውቃለሁ። ጅማ በነበረበት ጊዜ አንድም ቀን ሳያት የዋለ እንደው ያቁነጠንጠዋል። ከስራው እንደወጣ ልብሶቹን ቀይሮ ሁለት እጆቹን እኪሱ ከቶ እያፏጨ ወደ ዘቢባ ይሮጣል። ሲኒማ ቤት፣ ኳስ ሜዳ፣ መናፈሻ ቦታ፣ የትም ሲሄድ ዘቢባ ከጎኑ አትለይም። ጓደኞቹ ቤት ለካርታ ጨዋታ ሲሄድ እንኳ ዘቢባ ተለይታው ከቀረች በሙሉ ልቡ አይጫወትም። የትም ቦታ እሷ ከሌለች በራሱ ሙሉነት ተማምኖ አይቀመጥም። ዘቢባ በሌለችበት ቦታ ሁሉ ቀልቡ አይኖርም። ዘቢባም እንደዚሁ ነች። አንድ ቀን ሳታየው የዋለች ዕለት ትረበሻለች። መምጣት በሚገባው ሰዓት ሳይመጣ የቀረ እንደው ሱቁን ለእህቷ አስረክባ በለጠን ፍለጋ ወደ ቤቱ ትገሰግሳለች። እዚያ ባታገኘው የጓደኞቹን ቤት ሳታዳርስ ተመልሳ ከቤቷ አትገባም። በለጠ በዘቢባ ምክንያት ይህን ያህል ሲናደድ አይቼው አላውቅም። ምን ሰማ? ለወትሮ ሚስጥሩን ደብቆኝ አያውቅም። ለምን ሳይነግረኝ ቆየ? ፈልጌ ስላጣሁት ከመናፈሻ ገባውና ቡና አዝዤ ቁጭ አልኩ። የበለጠ ሁኔታ በጣም አሳሰበኝ። ዛሬ ለሰርጉ በሚዘጋጅበት ወቅት ከአንድ ወር በኋላ የሚወዳትን ልጅ ሙሉ በሙሉ የራሱ አድርጎ ደስታው ፍጹም በሚሆንበት ወቅት ምን አጋጠመው? ምን አይነት ሰይጣን በመካከላቸው ገባ? ጠንካራ የሆነውን ማህበረሰባዊ ግድብ ጥሶ ከዚህ ደረጃ የደረሰውን ፍቅር ማን የጥርጣሬ መርዛማ ፍሬውን ዘራበት? ላውቀው አልቻልኩም። የኬቶ ወንዝ ምንም ሳያግደው ጸጥ ብሎ ቁልቁል ይፈሳል። ፍቅርም እንደ ወንዝ ውሃ ነው። ምንም እስካልገባበት ድረስ ሳይደፈርስ ጸጥ ብሎ ወደ ፍቅረኞቹ ይፈሳል። አንድ ነገር የገባበት እንደሆነ ግን በቀላሉ ሊደፈርስ ይችላል። አርፌ መቀመጥ አልቻልኩም። ይህን ነገር ማቆም አለብኝ። በለጠ የሚያዘወትራቸውን ቡና ቤቶች ሁሉ አዳረስኩ። ላገኘው አልቻልኩም። ተስፋ ቆርጬና ደክሞኝ ጅማ ሆቴል ቡና ለመጠጣት ስገባ ተስፋዬን አገኘሁት። ገና ሲያየኝ እንደ መደንገጥ ብሎ ግንባሩ ላይ የተለያዩ ስሜቶች ተፈራረቁበት። ሰላም ብዬው ተቀመጥኩ። በለጠን አላየው ብሎ ጠየቀኝ። እኔም እሱን ነበር የምፈልገው። የት ገባ? በ12 ሰዓት ቀጠሮ ነበር ብሎ ሰዓቱን ተመለከተ። 12 ተኩል ሆኗል። እዚሁ ነበር ቀጠሯችን። ከሁኔታው የበለጠን ነገር ሳይሰማ እንዳልቀረ ተጠራጠርኩና ምንድነው የሆነው? ዛሬ ጤነኛ አይመስለኝም ብዬ ጠየቅኩት። ምን እባክህ በጣም የተወሳሰበ ነገር ነው። እንዴት? የልጅቷን ነገር አልሰማም እንዴ? የዘቢባን? አዎ የዘቢባን። ሳትጫወትበት የቀረች አይመስለኝም። ምን ማለት ነው? ምን አደረገች ስለው ሳቅ ብሎ ተመለከተኝ። ሌላ ወንድ ይዛለች ተብሎ ነው የሚወራው። ሳቄ መጣ። ተናደድኩም። ዘቢባን አውቃታለሁ። እንዲህ አይነቱን ነገር ለዚያውስ ሊጋቡ አንድ ወር ሲቀራቸው የምታደርግ ልጅ አይደለችም። በበለጠ ተናደድኩበት። ለኔ ሊነግረኝ ያልቻለው ሚስጥር ትናንት ላገኘው ጓደኛው በመንገሩ አዘንኩበት። በዚህ ነው ይናል የተበሳጨው? እንዴት እንደቀላል ነገር ታየዋለህ አለኝ ተስፋዬ ወደፊት ያገጠጡ ጥርሶቹን በምጸት ፈገግታ እያሳየ። እንዴት እንደዚህ ትላለህ? ምንነቷን ሳያውቅ ቢያገባት ህይወቱ ተበላሽቶ መቅረቱ ነው እኮ። ከተገናኙ ዓመታት አልፈዋል አልኩት በንዴት ከንፈሮቼ እየተንቀጠቀጡ። ዘቢባና በለጠ የተዋወቁት ትናንት አይደለም። ብዙ ጊዜ አብሮ መቆየት የሰዎችን ምንነት ጨርሶ ሊያሳውቅ አይችልም። አዎ አልኩት በውስጥ የተቀጣጠለው ቁጣ ሊገነፍል እየተናነቀኝ። አዎ ቢሆንም በለጠ የዘቢባን ማንነት ማወቅ የሚገባው አሁን አይደለም። ደግሞ ያውቃታል። በደንብ ስለሚያውቃት ነው ሊያገባት ቃል የገባው ስለው ተስፋዬ ሳቀብኝ። ሰውን አለ ተስፋዬ። በተለይም ሴቶችን እድሜ ልክን እንኳን አብራቸው ብትኖር 100% አውቃቸዋለሁ ማለት አትችልም። ዛሬ ይሄ ነው ያልከውን ሰው ነገ ሌላውኑ ልታገኘው ትችላለህ። ቁጣዬ እየጨመረ ስለሄደ መልስ ልሰጠው አልቻልኩም። ታዲያ ዘቢባ ሌላ ወንድ ይዛለች? እርግጠኛ ነኝ ነው የምትለው? እንደዚህ አላልኩም። እርግጠኛ ባልሆንም እጠራጠራለሁ። ተነስቼ ላንቀው ምንም አልቀረኝ። የሰራ አካሌ ተንቀጠቀጠ። ተስፋዬ ላደርገው ያሰብኩትን ከሁኔታ የተረዳው ይመስል ወዲያው ለወጥ ብሎ ቀዝቀዝ አለ። ፊቱ በቃ ተወው በሚል አይነት ፈገግታ ተሞላ። መቼም እኛ ያለብን የጓደኛችን የወደፊት ኑሮ እንዳይበላሽ ማድረግ ነው። በተቻለን ሁሉ ልንረዳውና ከጎኑ ልንቆም ይገባናል አለኝ። ምንም አልመለስኩለት። ትንፋሽ አጥሮኝ ዝም አልኩት። ከአንድም ሁለቴ ሶስቴ
ሰይጣኑ አንተ ነህ በመካከላቸው የገባህ ልለው ቃቶኝ ነበር። የቀዘቀዘውን ቡና አንስቼ ስጨልጠው ነው ትንሽ ጋብ ያለልኝ። ዘቢባ እንዲህ ታደርጋለች ብዬ አላምንም። ለዚያውስ ከማን ጋር? ጅማ ትንሽ ከተማ ነች። ዛሬ እሷ ከሌላ ወንድ ጋር ብትወጣ ወሬው ወዲያው ነው የሚሰማው። ይሄ ሁለቱን ለማለያየት በተለይም ሰርጋቸውን ለማበላሸት ሆን ተብሎ የተወራ ወሬ ነው። ቢሆን ደስ ይለኛል አለና ተስፋዬ የሁለት ቡና ሂሳብ ከፍሎ ቀጠሮ አለብኝ ብሎ ጥሎኝ ወጣ። ከነበርኩበት ሳልነሳ ረዘም ላለ ጊዜ ተቀመጥኩ። ብዙም አሰብኩ። የነገሩ መንስኤ ግን ሊታየኝ አልቻለም። ተስፋዬ የበለጠ አዲሱ ጓደኛው ነው። ቦንጋ ነው የተዋወቁት። ዛሬ በጣም የቅርብ ጓደኞች ሆነዋል። በለጠ የትም ሲሄድ ዘቢባ አትለየው እንደነበረ ሁሉ ዛሬ ተስፋዬም ከጎኑ አይጠፋም። እኔም አንድ ሰሞን የበለጠን ፍቅር ስለተጋራኝ ቀንቼበት ነበር። ሌሊቱን እንቅልፍ የሚሉ ነገር አላየኝም። በሐሳብ ስወራጭና ስገላበጥ አደርኩ። በለጠ ማታውን ወደ አጋሩ ተመልሶ ሳላገኘው በመቅረቴ ጭንቀቴን አባባሰው። ሊነጋ አካባቢ ሰውነቴ ደክሞ ትንሽ እንቅልፍ ሸለብ ሲያደርገኝ የመኝታ ክፍሌ በር በኃይል ተንኳኳ። ደጋግሞ ተንኳኳ። እየተጎተትኩ ተነሳውና በሩን ስከፍት ዘቢባ ዳዊት ዳዊት ብላ እላይ ላይ ወደቀች። ልብስ እንኳ በደንብ አልለበሰችም። በላይዋም ላይ ጣል ያደረገችው ስስ ቀሚስ ከሰውነቷ ጋር በብርድ ተጨማዷል። የሰራ አካሏ ይንቀጠቀጣል። ታለቅሳለች፣ ትናገራለችም። የምትለው አይገባኝም። የኔና የሌሎች ጓደኞቻችንን ስም ደጋግማ ታነሳለች። በጉንጮቿ የሚጀቀጀቀው እንባ አይኖቿን ፈንቅሎ ለመውጣት የሚታገል ይመስላል። ያቺ ቆንጆ፣ ያቺ በመንገድ ላይ ያያትን ሁሉ አፍዝዛ ቆሞ እንዲመለከታት የምታስገድደው ውብ ልጅ የጥቅምት ብርድ እንደመታው ቅጠል ጭርምትምት ብላ ጠቁራለች። ሌሊቱን ሙሉ ስታለቅስባቸው ያደረችው አይኖቿ ውበታቸው ሁሉ ተገፉ፣ በጣም ቀልተው እንባ ብቻ ለማፍለቅ የተፈጠሩ ይመስላሉ። የሚይዘውን አጣሁ፣ እማደርገው ጠፋኝ። የሚዝለፈለፈውን ሰውነቷን እንደምንም ደጋግፌ ከአልጋዬ ላይ አስቀመጥኳት። ዳዊት ዳዊት አለች ዘቢባ። ምንድን ነው የሆነው? ለበለጠ ምን አወሩለት አለችኝ። የምመልስላት አልነበረኝም። እኔ እኮ አልገባኝም ዳዊት፣ ምንድን ነው ነገሩ? አይዞሽ ተይው፣ ምንም አይደል፣ ቀላል ነገር ነው። ከዚህ በላይ መናገር አልቻልኩም። በለጠ ለኔ ነገረኝ ነገር የለም። ወሬውንም የሰማሁት ከተስፋዬ ነው። ባዶ ወሬ ነው አልኳት። የምለው ቢጠፋኝ። ማን እንዲህ አይነቱን ወሬ ያወራለታል? ዳዊት ማን ነው? እንባ ከሚተናነቀኝ በቀር ልረዳት አልቻልኩም። ዘቢባ ጭንቅላቷን በሁለት እጆቿ ደግፋ አቀረቀረች። እንዴት አድርጌ ላጽናናት? እንዴት አድርጌ በልቧ ውስጥ የገባውን ፍርሃት ላስወጣው? እኔ በበለጠ ላይ እኔ በሱ ላይ እንደዚህ አደርጋለሁ? ዳዊት ዛሬ ወግ ማዕረግ በማይበት ጊዜ፣ ዛሬ ለሰርጌ ሌት ከቀን በማስብበት ጊዜ እንደዚህ አደርጋለሁ? በለጠ ምን ያህል እንደምወደው ታውቃለህ ዳዊት። እኔ ሲቃ የተናነቃት መናገር አልቻለችም። በለጠ መቶ ብፈልግ ኖሮ፣ ሌላ ወንድ ብወድ ኖሮ ለምን ቀለበት አሰርኩ? ለምን ላገባው ቃል የሰጠሁት? ሌላ ወንድ ቢይዝ ኖሮ በቃኝ አልፈልግም አልለውም ነበር። ወላጆቼ፣ ዘመዶቼ፣ ጓደኞቼ ሁሉ እንዴት አንድ ምስኪን ክርስቲያን ታገቢያለሽ እያሉ ሲያወቅሱኝ፣ የሰፈሩ ሰው እንደ ርኩስ እያየ ልጆቻችንን እንዳታበላሽ ከቤታችን እንዳትገባ እያሉ ሲያርቁኝ፣ ይሄን ሁሉ ችዬ ከሱ ጋር ለመጋባት መቁረጤ ሌላ ወንድ ውድ ነው ዳዊት። በቃ ተይው፣ ሁሉም ከንቱ የሰው ወሬ ነው። በለጠ ነገሩ ሲደርስበት ይተዋል። እስከዚያ ቻዩ። ዘቢባ በድንገት ዳዊት አለችና ብድግ ብላ ከጉልበቴ ላይ ወደቀች። ይህን ነገር ማቆም አለብኝ። የጓደኛዬንና የእጮኛውን ሕይወት ለማበላሸት የተነሳውን ሰይጣን ማጋለጥ አለብኝ። ለጊዜው በዚህ ውሳኔ ተጽናናሁ፣ ግን ምን ማድረግ እንደምችል ጥቂት እንኳ ፍንጭ አልታየኝም። ማን ይሆን በመካከላቸው የገባ? አንድ ጓደኛዬ እንዳለው በእርግጥ አንዳንድ ሰዎች የሚፈጠሩት የሌላውን ጥሩ ፍቅር፣ የሌላውን ጥሩ ሕይወት ለማበላሸት ይሆን? ይህን ነገር ባጭሩ መቅጨት አለብኝ። ዛሬውኑ አጋሮ ሄጄ በለጠን ለማግኘት ወሰንኩ።
ከሰዓት በኋላ በበራሪ ሊሆንችና እየከነፍኩ ብሄድ ሳላገኘው ቀረሁ። መስሪያ ቤቱ ሄድኩ። ለአንድ ሳምንት ፍቃድ ወስዶ መሄዱ ተነገረኝ። በለጠ ይህን ሁሉ ካደረገ በእርግጥ ያገኘው ፍንጭ ይኖራል። ልቤ ግን ይህንን ማመን አልቻለም። ከአጋሩ እንደተመለሱ ከቤቱ ሲሄድ አገኘሁት። ሁኔታው ከበፊቱ ቀዝቀዝ ብሏል። በቀዘቀዙ አይኖቹ እያየ ቀዝቃዛ ሰላምታ ሰጠኝ። አጋሩ እሱን ፍለጋ መሄዴን ስነግረው እንኳ ምንም አልተሰማው። ለጥቂት ጊዜ እኔ እያየሁት እሱ አይኖቼን እየሸሸ ቁጭ አለን። ትናንት ፈልጌ ነበር። ለምን? ተስፋዬን አግኝቼዋለሁ ስለው አይኖቼን መሸሹን ትቶ ግንባሩን ኮስተር አድርጎ ተመለከተኝ። የሰማው ወይም የደረስክበት ነገር ካለ ለምን አትነግረኝም? ምን ያደርግልሃል አለኝ ቆጣ ብሎ። ነገርኩ አልነገርኩ ምን የምታደርገው ነገር አለ? በለጠ ከዚህ በፊት የሚያጋጥምን ችግር ሁሉ ከማንም ይልቅ ለኔ ነበር ቀድመ የምትነግረው። ዛሬ ግን ልነግር አልፈለግኩ አለኝ ነገሬን ከከንፈሬ ላይ ቀልቦ። እኔው ጀምሬዋለሁ፣ እኔው ጨርሰዋለሁ። ዛሬ ሰርጋችሁ 1 ወር ብቻ ሲቀረው ዛሬ ሁለታችሁም ሁሉን ነገር ረስታችሁ ለጋብቻ መዘጋጀት በሚገባችሁ ወቅት እንዲህ አይነቱን ወሬ እንዴት ታምናለህ? ቢወራስ የተወራ ሁሉ እውነት ነው? ከዚህ በፊት ወዲያው ሰምተህ ወዲያው ያመንካቸው ወሬዎች ከምን ላይ ደረሱ? መልሰ ከማፈር ለምን በመጀመሪያ አታጣራም? ያንተንና የሷን መጋባት የማይፈልጉ በአንተም በእሷም የሚቀኑ እንዳሉ አታውቅም? ባልተጨበጠ ወሬ ራስንም እሷንም ማሰቃየቱ ተገቢ አይመስለኝም። ሳቀብኝ በለጠ። ያልተጨበጠ ወሬ? ዛሬስ የተጨበጠውን ይዤ ነው የተነሳሁት። ባልተጨበጠ ወሬ የምወዳትን ልጅ የማስቀይም ይመስላል? ነገ ሊፈጸም የተቃረበውን ሰርጌን የማበላሽ ይመስላል? ያልተጨበጠ ወሬ? ዛሬስ የተጨበጠውን ይዤ ነው የተነሳሁት። ተናደርኩ። ካመንክበት ለምን ሁላችንንም ታስጨንቀናለህ? የሆነውን የፈጸመችውን ለምን አትነግረንም? ለእናንተ የምነግራችሁ ነገር የለኝም። ጊዜው ሲደርስ ለእሷ ቁርጧን እነግራታለሁ። 1 ወር ብቻ እኮ ነው የቀራችሁ። አንድም ቀን ይቅረን። እኔ ካልፈለግኩ የሚሆን ነገር የለም። 1 ሰዓትም ሲቀረው ላፈርሰው እችላለሁ ብሎ አቀርቅሮ ያስብ ጀመር። ቆይቶ በድንገት ቀና አለና ትኩር ብሎ አይኔን እያየ ከት ብሎ ሳቀ። ደጋግሞ ሳቀ። በዚህ ሁኔታ አነጋግሬ ላሳምነው እንደማልችል ታየኝ። ተስፋ ባልቆርጥም ለጊዜው ከመጨቃጨቅ መተውም መረጥኩ። ደህና ሁን ብዬ ተሰናብቼው ልወጣ ስል ጥሩ ወዳጅ ጥሩ ጠላት ይሆናል አሉ ብሎ ተረተ። በለጠ ይርቀኝ ጀመር። እኔም ብቻ ሳይሆን ሌሎቹንም ጓደኞቹን ጠላ። ሁሌ የሚታየው ከተስፋዬ ጋር ነው። በመንገድ ላይ ሲሄድ፣ ቡና ቤት ሲቀመጥ፣ ማታ ማታ ሲጠጣ ከጎኑ የማይለየው ተስፋዬ ብቻ ሆኗል። ብዙ ይጠጣል፣ ብዙም ያጨሳል። ሰውነቱ እየከሳ መልኩ በይበልጥ እየጠቆረና አመድ እየመሰለ መጣ። ሁላችንም ባለን አቅም የሁለቱም ቤተሰቦች ወሬውን እንዳይሰሙ ተከላከልን። ሆኖም የወሬ ህይወቱ ከቦታ ቦታ መዛመቱ ነውና ከሁለቱ ቤተሰቦች ዘንድ ለመድረስ ጊዜ አልወሰደበትም። የዘቢባ ቤተሰቦች ወሬውን ሲሰሙ ደስ አላቸው። አላልም ድሮስ ክርስቲያን አምና መጠጋቷ ይበላት እያሉ ያፌዙባት ጀመር። የበለጠ እናት ወሬውን ሰምቶ ቢደነግጡም እኔና ጓደኞቼ እየሄድን ስለምናጽናናቸው ዝግጅቱን አላቋረጡም። የበለጠ ሁኔታና የወሬው መዛመት ዘቢባን የበለጠ አዳከማት። ተስፋ ቆረጠች። በሐሳብ የቆሰለው አንጀቷ እህል እንደ ልብ ስለማይቀበላት ጠወለገች። 15 ቀናት ብቻ የቀረው ሰርጓን በጉጉት ከመጠበቅ ይልቅ ሐዘንና ለቅሶ ብቻ ታቅፋ ቀረች። አንድ ቀን እሷ ጋር ውዬ ስመለስ ጊቤ ሆቴል ፊት ለፊት ወርቅነን አገኘሁት። ቡና እንጠጣ ብሎኝ በረንዳው ላይ ቁጭ አለን። ወርቅነህ በበለጠ ሁኔታ በጣም ከሚጨነቁት ጓደኞቻችን አንዱ ነው። በለጠ እንደ ሁላችንም እየራቀው እስከሄደ ድረስ የተለየ ሚስጥረኛው አድርጎት ነበር። የበለጠና የዘቢባ መቃቃር ከሁላችንም ወርቅነህን የበለጠ አሳስቦታል። ብዙ ጥሯል። ሁለቱ ቀኑ የተቃረበ ሰርጋቸውን አላግባብ እንዳያበላሹ፣ በዚያም ሳቢያ አስከፊ አደጋ ላይ እንዳይወድቁ ያላደረገው ነገር የለም። ወርቅነህ ከሁላችንም አብልጦ በለጠን ይወደዋል። በለጠን የማይወድ ማን አለ? በደግነቱ፣ በሰው ወዳድነቱ፣ ለጓደኛ ሟች በመሆኑ እሱንማ የማይወደው አለ? ሁላችን ለሱ ለየት ያለ ፍቅር ነው ያለን። እሱም የሚወደው እንጂ የሚጠላው ሰው የለውም። ከኔ ጋር ስንተዋወቅ ረዘም ያለ ጊዜ ነው። ታዲያ አንድ ቀን እንኳ እገሌን እጠለዋለሁ ሲል ሰምቼው አላውቅም።
የበደሉትን እንኳን ስቆ ከማሳለፍ አልፎ ቂም ይዞ ጥላቻ አርግዞ ጥርሱን ሲነክስ አይቼው አላውቅም። ለምን ዝም ትላላችሁ ዳዊት? የበለጠን ጉዳይ አንድ ነገር እናድርግ እንጂ አለኝ ወርቅነህ። ምን ማድረግ እንችላለን? እኔ በበኩሌ የምችለውን ሁሉ ሞክሬያለሁ። በለጠ ለኔ ምንም ነገር ሊነግረኝ አልፈቀደም። ዘቢባን በማን እንደጠረጠራት እንኳን አልነገረኝም። ለኔም አልነገረኝ አለ ወርቅነህ። በፊት በእርግጥ ያገኘው ነገር ያለ መስሎኝ ነበር። ዘቢባን ከአንዴም ሁለቴ ሶስቴ ከቤቴ መታ አነጋግሬያታለሁ። ያገኘውባት ፍንጭ የለም። ታዲያ ምን እንዲያደርገዋል? ድፍን ያለ ነገር እኮ ነው የሆነብኝ። በጥርጣሬ ይመስለኛል አለ ወርቅነህ። ያፈቀረ ሰው አላፊ አግዳሚውን ይጠረጥር የለ? በጣም ስለሚወዳት ማንንም ቀና ብላ ባየች ቁጥር ሊጠረጥራት ይችላል። በለጠን ታውቀዋለህ። የገመተውን ቀርቶ የሰማውን ሳይጠረጥር የሚያምን ሰው ነው። አንድ ነገር ሰምቶ ይሆናል፣ ማን ያውቃል? ገርነቱን ያወቀ በጥርጣሬ ብቻ እንደዚህ ያደርጋል? ደግሞስ ማን በመካከላቸው ገብቶ ወሬ ላይ ያቀብለው? አይመስለኝም። ያየው ነገር መኖር አለበት። እንጃ አለ ወርቅነህ። ያየው ነገር ቢኖር ይነግረኝ ነበር። ግራ ተጋባሁ። በለጠ በጥርጣሬ ብቻ ነው የሚወዳትን ልጅ ለመቶ የተነሳው? በጥርጣሬ ብቻ ነው ስንት የደከመበትን ሰርግ ለማበላሸት የሚጥረው? አልመሰለኝም። በመጠኑም ቢሆን ዛሬ አንተን ነው የሚቀርበው። ለምን አታነጋግረው አልኩት ወርቅነህ። ምን ያልሞከርኩት ነገር አለ? በተለይ ዘቢባ ከአንዴም ሁለቴ ሶስቴ ከቤቴ መታ ሁሉንም ነገር ካጫወተችኝ ወዲህ ነገሩ ተጨባጭ አለመሆኑን መሰረት በሌለው ጥርጣሬ የራሱንና የእሷን ሕይወት እንዳያበላሽ ደጋግሜ ነግሬዋለሁ። ግን አልሰማኝም። አትቸኩል፣ አመዛዝን፣ ነገሩን ከተለያየ አቅጣጫ እየው እያልኩ ብዙ ወትቼዋለሁ። አሁንማ ይባስ ብሎ ይሸሸኝ ጀመረ። ሰሞኑን እንደሰማሁት ቀለበቴን አስመልሳለሁ እያለ ይፎክራል አሉ። እስከ ዛሬም በእኔ ብርታት ነው የቆየው። እኔ የምፈራው ቀለበቱን ማስመለሱን ብቻ ሳይሆን በራሱም ሆነ በእሷ ላይ አደጋ እንዳያደርስ ነው። ታዲያ ምን እናድርግ ትላለህ? በጣም ነው የጨነቀኝ። የበለጠን ነገር ሳስበው አንጀቴ ነው የሚቃጠል አለኝ ወርቅነህ። እሱም እንደኔው ግራ ተጋብቶ የምንወደው ጓደኛችን ሕይወት አይናችን እያየ ገደል መግባቱ ነው። የኔን ጭንቅላት በወርቅነህ ፊት ላይ ተመለከትኩት። ምን ነው በለጠ የምንወደውን ሁሉ ባያሳዝነንና ባያስጨንቀን። እኔ ምን እንደሚያስጨንቀኝ ታውቃለህ? አለኝ ወርቅነህ። ለበለጠ ወሬ የሚያቀብለውን ማወቅ ቀርቶ መጠርጠር አለመቻሌ ነው። ወሬኛ የት ይታጣል? እሱስ እውነትህን ነው አለኝ ወርቅነህ። ለራሳቸው ባይጠቅሙም ሰውን በመጉዳት የሚረኩ ሞልተዋል። ባል በማግኘቷ የሚቀኑባት ጓደኞቿም ሊሆኑ ይችላሉ፣ ወይም ፈልጓት ያቃተው ወንድ ሊሆን ይችላል ብሎ ፈገግ አለ። ጓደኞቿ እነዛራ አያደርጉትም። ለዚያውስ እሷንና በለጠን አለያይተው ምን ሊያገኙ? እሷን ትቶ እነሱን አያገባ። በማለያየታቸው ብቻ ረክተው ቢቀመጡስ? ደነገጥኩ። እንዲህ አይነቱን ክፋት ለማንም ልሰጠው አልተዘጋጀውም። ለምን የመጨረሻ ሙከራ እናደርግም አልኩት ወርቅነህን የመነመነ ተስፋውን ጨርሶ ሳይገለው አንድ ነገር እንዲያደርግ በማሰብ። አንተ በለጠን እንደምንም ብለህ አገኘውና አነጋግረው። እኔ ዘቢባን አነጋግራታለሁ። መቼም ለእሷ ከማን ጋር እንደጠረጠራት ሳይነግራት አይቀርም። ለአንተም አንድ ፍንጭ ይሰጥ ይሆናል። እኔ ዝግጁ ነኝ አለ ወርቅነህ በእኔ ውስጥ ያንሰራራው ደካማ ተስፋ ወደ እሱ እየተጋባ። በለጠን ለማዳን አድርግ ያልከኝን ሁሉ ለማድረግ ዝግጁ ነኝ። ከፈለክም አብረን እናነጋግረው። የለም ብቻህን ብታነጋግረው ነው የሚሻል። ከኔ ጋር ብዙ ተነጋግረናል። አሁንማ ሊያናግረኝ ቀርቶ ሊያየኝ ይቀፈዋል። አንተ ሞክር። ከወርቅነህ ጋር ብዙ ተነጋገር። በመጨረሻ ነገሩ መፍትሄ እስኪያገኝ የሰርጉ ዝግጅት ጨርሶ እንዳይቋረጥ የተቻለንን ሁሉ ለማድረግ ተስማምተን ተለያየን። የሚጋቡበት ቀን እየቀረበ በመጣ ቁጥር በለጠና ዘቢባ እየተራራቁ ሄዱ። በለጠ እኛን እንደሸሸ ሁሉ እሷንም ይሸሻት ጀመር። የፈቃዱ ቀን ቢያልፍም ከስራው ተመልሶ አልገባም። ውጪም መታየቱን አቁሞ ከቤት ይውል ጀመር። በተስማማነው መሰረት ወርቅነህ ሊያነጋግረው ሞክሮ ሳይሳካለት ቀረ። እኔም ከዘቢባ ምንም ፍንጭ ማግኘት አልቻልኩም። ሁኔታው እንቆቅልሽ አይነት ሆነብን። ዘቢባ የሰውን አይን ማየት ስላልቻለች ሀፍረቷን ታቅፋ ከቤት ውስጥ ቀረች። ወጣ ስትል የሚያያት ሁሉ ስለ እሷ የሚያወራና የሚጠቃቀስባት ስለሚመስላት የሰውን አይን ሸሸች።
የሰርጉ ዝግጅት ከሁለቱም ቤት ቀዘቀዘ። ሁላችንም ተስፋ ቆረጥን። የሚሆነው ነገር ሁሉ አላግባብ መሆኑን ብናውቅም መንስኤውን ልንደርስበት ስላልቻልን የሁለቱም ፍቅረኞች ሕይወት ይዞ ወደ መቀመቅ የሚንደረደረውን ሂደት ልንገታው አልቻልንም። ቢሆንም እስከ መጨረሻው መታገል ነበረብን። እንደ አማራጭ የወሰድነው በሁለቱም ቤተሰቦች በኩል የሚደረገው ዝግጅት ሳይቋረጥ እንዲቀጥል ማድረግ ነበር። መጨረሻውን ብናውቀውም ይህኛው ጥረታችን ከሞላ ጎደል ተሳክቶልናል። አያጎ ነው አለ ቀልደኛው ጓደኛችን ጠጅነ። አንድ ቀን ከኔ ቤት ቁጭ ብለን ካርታ እየተጫወትን የበለጠንና የዘቢባን ጉዳይ አንስተን ስንጫወት ከመካከላቸው ገብቶ ያለያያቸው ኢያጎ ነው ሲል ደገመና ተናገረ። ነገሩ ሁላችንንም አሳቀን። አይደለም አለ ጠጅነ እንደገና ሐሳቡን በመቃወም አይነት አንድ ነገር እንደታየው ሁሉ የያዘውን ካርታ ጠረጴዛው ላይ ወረወረው። ማመሰላ የሳሎኑ በር በድንገት በኃይል ተበረገደ። ሶስታችንም በድንጋጤ ፈዘን ቀረ። በለጠ በቁጣና በደስታ መሃል ተወጥሮ ወደ ውስጥ ገባ። ጠላታችንን አገኘሁት እያለ ከፊታችን ቆመ። በቀኝ እጁ ትንሽ አውቶማቲክ ሰንጢ ይዟል። ጠላቴን አገኘሁት ዳዊት፣ ጠላታችንን ተበቅየዋለሁ ብሎ ሰንጢውን ጠረጴዛው ላይ ወረወረው። ለምን ያህል ደቂቃ እንደሆነ አላውቅም። በቤቱ ውስጥ ጸጥታ ሰፈነ። ዘቢባን ገደልካት ብዬ ልጮህ ስል በለጠ ይኸው ብሎ አንድ የተጨማደደና በላብ የራሰ ደብዳቤ ከኪሱ አውጥቶ ሰጠኝ። አንብበው፣ ጠላታችን እሱ ውስጥ ነው ያለው። ደብዳቤውን በሚንቀጠቀጡት እጆቼ ይዤ በሚንቀጠቀጡት ከንፈሮቼ ለማንበብ ሞከርኩ። ጥር 1 1965 ዓ.ም። በለጠ እንደምን አለ? ይህንን ደብዳቤ በችኮላ ነው የጻፍኩልህ። ያንን ጉዳይ ሌት ከቀን እየተከታተልኩ ነው። ዘቢባ የአንተ እግር ከጅማ ወጣ ሲል የምትውለው ከዳዊት ቤት ነው። ማታ ማታም እያመሸች ሲሸኛት አይቻቸዋለሁ። ዳዊት በጣም የቅርብ ጓደኛ ስለሆነ ሌላ ሰው ላይጠረጥራቸው ይችላል። ለእኔ ግን ሁኔታቸው አላማረኝም። በማዕከላችሁ እንዲህ አይነት ነገር እያለ ብትጋቡ ትዳራችሁ ትዳር ስለማይሆን በቶሎ መተህ ሁኔታውን ራስ ብትከታተለው ይሻላል። በዚህ አይነት ብዙ የተታለሉ ወንዶች ስለማውቅ በጉዳዩ አስቤበታለሁ። በቶሎ ና፣ እኔ እስከዚያው ክትትሌን እቀጥላለሁ። ወንድም ወርቅነህ። አንብቤ እንደጨረስኩ ሳላውቀው ቁጭ ብድግ አልኩ። እነ ጠጅነም የተቀመጡበት በድኖ ነው ቀሩ። ዳዊት አትደንግጥ አለኝ በለጠ። እውነተኛውን ጠላቴን አግኝቼዋለሁ። አንተ ሳትሆን ወርቅነህ መሆኑን አረጋግጫለሁ። ደስ አይልም ዳዊት? በሕይወቴ ለመጀመሪያ ጊዜ ብቻዬን የነገሮችን እውነትነትና ሐሰትነት ለማረጋገጥ በመብቃቴ ደስ አይልም አለኝ በለጠ በተጨነቀ ፊቱ ፈገግ ብሎ። አመድ በለበሰው ፊቴ ፈገግ ብዬ አዎንታዬን በአገጬ የገለጽኩለት መሰለኝ። እርግጠኛ አይደለሁም። ቆይቼ እፊቴ የወረወረውን ሴንቲ ገርመም አደረግኩና በለጠን ዞር ብዬ ተመለከትኩት። አይዞህ አትደንግጥ፣ አልገደልኩትም አለና ሳቀ። እንዴት ብላ አትጠይቀኝ እንጂ ጠላታችን እሱ መሆኑን ስደርስበት በቀጥታ ወደ ቤቱ ገሰገስኩ። በሩን በርግጄ ስገባ አልጋው ላይ በጀርባው ተንጋሎ ጣራውን እየተመለከተ በሐሳብ ወደ ሰማያት የዘለቀ ይመስላል። መለስ ብሎ ሲያየኝ ከዓይኖቹ የወጣው ድንጋጤ እኔንም አስደነገጠኝ። በዚያች ቅጽበት ያደረገውን ሁሉ እንደደረስኩበትና ምንም ነገር ሊደብቀኝ እንደማይቻለው ሲያውቅ ነው እንደዚያ የደነገጠው። ተንደርድሬ ከተንጋለለበት በሸሚዙ ኮሌታ አንገቱን አንቄ አነሳሁት። ጥቂት እንደተፋጠጥን ለሁለታችንም ወንበር ስቤ ፊት ለፊት ተቀመጥን። ለምን ያህል ደቂቃ እንደው እንጃ ያለ ድምፅና ያለ ቃላት በዓይኖቻችን ብቻ እውነቱን ተለዋወጥን። ስንጨርስ ብድግ ብዬ ሴንቲዋን ከኪስ ያወጣውና አበቃልህ፣ ልገል ነው፣ ተዘጋጅ ስለው ምንም ሳይናገር ከትከት ብሎ ሳቀና ረረኝ ብሎ ጠረጴዛው ላይ በግንባሩ ተደፋና ማጅራቱን ሰጠኝ። በጣም ያስገረመኝ ይህ መሰለ። አሁንም ሳስበው የሚደንቀኝ እንደዚያም ሆኖ በሳቅ መንከትከቱ ነው። ግን ለምን አደረግኩት አለ። ምንም ምክንያት አልሰጠኝም። በቃ አድርጌዋለሁ፣ አሁን የፈለግከው ማድረግ ትችላለህ አለኝ። ምን እንደያዘኝ እንጃ። የሴንቲውን ስለት ማጅራቱ ላይ ላሳርፈው 2-3 ቃቶኝ ነበር። ተውኩት። ድንገት አንድ ሐሳብ መጣልኝና ቀና በል ስለው ቀና አለ። እንዴት እንዳደረግኩት ወይም እንዴት እንደተደረገልኝ አላውቅም።
ብቻ አንድ ጆሮን ጎትቼ ከፊሉን ቀነጠስኩለት። በዚህ ክፉ ስራህንና እኔን ለዘላለሙ ታስታውሰናለህ ብየው የጆሮን ቁራጭ አፍንጫው ላይ ወርውሬለት ተንደርድሬ መጣሁ እና ለድርጊቱ ምንም ምክንያት አልሰጠኝም ነው የምትለኝ? ምንም። ወዲያው ወርቅነህ በሚያደርጉት ክፉ ነገር ምንም ባይጠቀሙ ሌሎችን በመጉዳታቸው ብቻ የሚረኩ ሰዎች አሉ እኮ ያለኝ ትዝ አለኝ። ምናልባት እሱ ራሱ ከእንዲህ አይነቶቹ ሰዎች አንዱ ይሆን? ማን ያውቃል? አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።